ሰላም እንግዲህ ያው የሚያስቅ ነገር ይዤላችሁ እመጣለሁ ብያለሁ። ዛሬ ይዤላችሁ መጥቻለሁ። ኮረኮራችሁና ጠበቃችሁን ወይ? እና ይኸውላችሁ እንግዲህ የመጣው ጊዜ ማለት ነው። እንግዲህ መጀመሪያ ቀን ጉብኝት ነው የመጣው ብያችኋለሁ አይደለም? ሰምታችኋል። እንግዲህ የሰማ ሰምተው ያልሰማ ደግሞ አሁን ይስማ። ከዛን አልኳችሁ መጀመሪያ እንግዲህ የሄድኩት ዋልማርት የሚባል ሱፐር ማርኬት ነው። ዋልማርት እዚህ ያላችሁ ሰዎች እንግዲህ ታውቁታላችሁ። ኢትዮጵያ ያላችሁ ደግሞ ዋልማርት ማለት ሱፐር ማርኬት ነው። ትልቅ ነው። ሁሉንም ያካተተ ነው ማለት ነው። ያ ሱፐር ማርኬት በቃ አሜሪካን ሀገር ላይ ታዋቂ ነው። በየቦታ ነው ያለው ዋልማርት ማለት ነው። እና ሁሉም ነገር አለ ጋይስ። የመጀመሪያ እንግዲህ ሱቅ ኤርትሳ ባለቤቴ ይዞ ሄደ። እቃ ብዙ ተብለን ነው ግን ሄድ ነው። ከዛ ና ሄድ ብሎ እዛ ሄድን ማለት ነው። ስንሄድ ምን ቢያጋጥመኝ ጥሩ ነው። ወፍራም አይቼ ማላቅ እንዶ አይኔ ነው ወይስ ሰው ነው ማየው? እንዶ ፈጣሪ ሰው ነው ወይስ በሬ ነው የሚያየው ያለው ታሉ ጋይስ። እኔ እንደዚህ አይነት ውፍረት አይቻላቅም። ውፍረት እዚህ ነው ያለው ጋይስ። ከዛን አልኳችሁ ብታዩ ከወፍራም እንዴት በቃ አይኔ ነው ምንድን ነው ብዬ ባለቤቴንም ረሳሁት ጋይስ፣ ረሳሁት። ሴትዮዋ ምን ታክላለች? ዞር ስል ሌላ ወፍራም አለ፣ መካከለኛ፣ ሚዲየም ላች ምናምን ያለው ጋይስ። ከዛ እኔ በህይወቴ ወፍራም አይቻላቅም። ጓደኞች እንኳን ትንሽ ወፈረ ሲሉ እኔ በጣም ቀጫጫ ነበርኩና ወፈረ ሲሉ ቦጫ ሲኖራቸው በቃ እንዴት እንደመቦጭቃቸው የነበረው ጋይስ። ማሩኝ አልኳችሁ፣ ማሩኝ በቃ አልኳችሁ። ከዛ ኧረ ቆይ ልጨርስላችሁ ጋይስ። እንደው ብታዩ ማለት ነው ማይ ጎድነስ፣ ዞር ስል ማለት ነው ሌላ ወፍራም፣ ዞር ስል ሌላ ወፍራም፣ ፊት ለፊት ሌላ ወፍራም፣ እንደ ኋላ ዞር ስል ሌላ። እንደ ምንድን ነው የውፍረት ኬት የመጣ ነው ተለቀው ምንድን ነው አሜሪካ ብዬላችሁ። እኔ አንደኛዋን በጣም ወፍራም ሆነችው እየተከተልኩ ሰውየውን ረሳሁት፣ ባለቤቴን ረሳሁት። ስልክ የለኝ ምን የለኝ ቦታ ላይ አቁቆ ጋይስ ምን ትሉኛላችሁ? አፌን ከፍቼ ከወፍራሞቹ ጋር አብዬ ምንድን ነው ኢትዮጵያ ምን ይባላል መሰላችሁ? በላይ አክፋ መለጅ የሚሉት ዘፈን አለ። ወንዶች ቂጥ ያላትን ሴት ብለው እንደሚሄዱ እኔም ሴት ጋር አብዬ መከተል ጀመርኩ። ባለቤቴን ረሳሁት። ከዛ ሄዱ ባለቤቴ እኔንም አጣኝ። እሱ ደግሞ ከካባ ነው ጋይስ። ዞሮ ብሎ ያየኝ በቃ ዝም ብሎ ነው የሚሄደው። እና ልንሄድ ወደ ቤት ስንል ነው ዞሮ ብሎ ያየኝ ጋይስ። ምን ትላላችሁ? ከዛ ሲያጠን ማለት ነው ሱፐር ማርኬት እኮ ትልቅ ነው። ሲያጠን ዩሮፕ ስቴሽን ሄዱ ሉሲ ያለ ሉሲ ይላል። እንግዲህ ባለቤቴ ስሙ እንግዲህ እየጣሩ አካል ፈልግሻል እኔ አልቻላቅ ሰምቻላቅ እንደዛ ማለት ነው። ሌላ ሉሲ ይኖራል ብዬ ነው ማይንድ ላይ ያለው። ከዛ እኔ ሴትዮዋ ላይ ነኝ። በኋላ ትዝ ይለኛል እንዴ አሜሪካ ነኝ እኮ ሱቅ መጥቼ ነው ለክ ፍለጋ ጀመርኩኝ። እሱ ይፈልገኛል እኔ አልሄድኩለትም። ከዛ ትዝ ሲለኝ እነዛ ሲጠሩ ነበር። ኦ ማይ ጋድ ብዬላችሁ እየሮጥኩኝ ወደዛ ወደ ልብሴሽን ሲሄድ አገኘሁት ጋይስ። የጮኸብኝ ጩኸት እስካሁን ያቃጨልብኛል። ወይ ገርማቸው ትለሽ ብሎ በቃ እኔ አሁንም እየጮኸብኝ ጭንቅላቴ ያለው ምን ያለው እዛ ወፍራም። እንዴት የሰው ልጅ በቃ ምኑ ነገርም እንዴት የሰው ልጅ አልከበዳትም ወይ ሰውነትሽ እንዴት ሰው ናት ወይስ ሌላ ናት ምንድን ናት ብዬ እኮ ነው ጋይስ። የአሜሪካ ጉድ ጠዋት ተነስቼ ደግሞ ማለት ነው ጋይስ ምን ነው ለምን ውሰደኝ ልበል? ውሰደኝ እዛ እንሂድ እለዋለሁ። የት? እዛ ሱፐር ማርኬት የሄድንበት ናት ይሉና ይዞኝ ይሄዳል ጋይስ። አሁን መማይ ወፍራም ሰው ነው ወፍራም። እኔ ምን እንደሚበሉ ምንድን ነው የሚበሉት ብዬ ተመራመረ። ከዛ ለባለት ቤት ታርቼ ማለት ነው ይቀየመኝ ሆነ እንደ ብዬ አልጠየኩትም። እና እሱ ዝቅ ታርቼ ዝም አልኩላችሁ ማለት ነው። ከዛ የሆነ ሰዓት ላይ ማለት ነው ከዛ ጠየኩት፣ አንተ እዚህ ሀገር ምንድን ነው ሰው ወፍራም እንደዚህ ምንድን ነው ከብት ናቸው እንደ ብዬ ስለው የሚበሉት ምግብ ነው። አንቺ እነሱ ለምንድን የምትከተኝ ለምንድን የምታዩ አለኝ። እኔ አይቻላቅማ የሰው ልጅ እንደዚህ ወፍሮ እኔ አይቻላቅም አልኩት። ኖ አንድ ቀን አንዷ ሹት ታደርግሻለች አለኝ። እንዴት ሹት እንዲፍጠጥ ብለሽ ስታያት ሹት ታደርግሻለች ዶን ቢሎ ካዳለኝ ወይም አለ ብዬ ጋይስ አይኔ በደጋ በሰላም ወደ መጣሁበት ልመለስ ብዬ ይኸውላችሁ ገጠመኝ ይሄ ነው። የመጀመሪያ ወፍራም ሰው አይቼ አይኔ በቃ አልኳችሁ በቃ አይኔ ተንከራተተ። እና አሜሪካን ሀገር ላይ ምን ይመስላሉ መሰላችሁ? የሀረር በሬ ሲባል ሰጣችኋል። ኢትዮጵያ ላይ የሀረር በሬ ጉዳይ ይባላል። ለምን? ትልልቅ ስለሆነ በቃ እንደነሱ በሏችሁ፣ ለየታችሁ አታዩ በቃ እነሱ ጋይስ። እና እችን ሹክ ልበላችሁ። ይሄ ነው ገጠመኝ። መጀመሪያ የገረመኝ እዚህ ሀገር መጥቼ ወፍራም ሰው ወፍራም ማየት በቃ ጋድ ብለሽ ጋይስ። ይህን በዚህ ተዝናኑ ዘና በሉ። እንግዲህ ያረረው ይራር፣ የተቃጠለው ይቃጠል። ጆሮን ኮርኩሮ የሳቀው ደግሞ ሰምቶ የሳቀ ጋድ ብለስ